በአዲስ አበባ መሀል ከተማ የተፈጸመው እጅግ ዘግናኝ ግድያ ባለቤቷን በአሰቃቂ ሁኔታ የገደለው ግለሰብ ለሟች ቤተሰብ የላከው የቪዲዮ መልእክት መላው ማህበረሰብ ማስቆጣቱ ተገልጿል። እህትን እንዴት እንደገደልኋት ያት የሚለው ወንጀለኛው ድፍረትና እስካሁን በቁጥጥር ስር አለመዋሉ አካባቢ ለተቃውሞ ቀስቅሷል። በሌላ በኩል በአርቲስት ቴዲ አፍሮ ላይ የተጀመረው እስርና አርቲስቱ ደጃፍ ደርሷል ተብሏል። የአልበሙን ግራፊክ የሰራው ወጣት ዛሬ በፖሊስ መወሰዱ ይፋ ሆኗል። የኢትዮሪካ የመንግስትን እንቅልፍ የነሳው ለምንድን ነው እንመለከተዋለን። ጀነራል አበባው ታደሰ ለማይቀረው ፍልሚያ ተዘጋጅተናል ሲሉ በይፋ ገልጿል። ጀነራል አበባው ታደሰ በግንባር ተገኝተው ማንኛውም ጥቃት ለመደምሰስ ዝግጁ ነን ሲሉ ተደምጠዋል። በትግራይ በአማራና በኦሮሚያ ክልል ፍጥጫው በበረታበት ሰዓትም ጀነራሉ ከትግራይ ኃይሉ ጋር ለመፋለም መዘጋጀታቸውን በይፋ ሲናገሩ ጠቅላይ ሚኒስትር አብይ ዱቄት አድርጌ አቦንን ሁት ያሉት ግለሰብ መሪ ሆነው መምጣታቸው ጉዳት ብሏል። እነዚህን መረጃዎች በስፋት ታደምጣላቸው። በሌላ መረጃ በኢትዮጵያ በሰው ሰራሽ አስተውሎት ወይም ኤአይ ዙሪያ ስልጠና እንስጣለን የሚሉ አካላት ላይ መንግስት ጥብቅ እርምጃ ሊወስድ መሆኑ ተሰምቷል። ኮሜዲያን እሸቱ በዚህ ጉዳይ ላይ ማስጠንቀቂያ ደርሶታል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ያስተላለፈው አስገዳጅ መመሪያ ባለሙያዎች የሰጠ ወዛጋኝ ምላሽ ምንድነው? እንመለከተዋለን። ዜጋው ከአጭበርባሪ ራሱ እንዲጠብቅ የቀረበው ጥሪና ሙሉ ዝርዝር መረጃ እናጋራለን። አብራችሁ ስትቆዩ እኔንና ሌሎች በርከት ያሉ መረጃዎች ታደምጣላችሁ። በተለመደው መሰረት መረጃውን ላይክ፣ ሸር ማድረጋችሁ እንዳትዘነጉ። በድጋሚ አብረን እንቆይ። በመሀል አዲስ አበባ የተፈጸመው ግድያ ለተቃውሞ ቀስቅሷል ተብሏል። በአዲስ አበባ መሀል ከተማ የተፈጸመው እጅግ ዘግናኝ ድርጊት በርካቶችን አስቆጣ። ወጣት አለሚቱ ሸጋው በገንዛ ባለቤቷ በአሰቃቂ ሁኔታ ህይወቷ ማለፉ ተነግሯል። ወንጀለኛው ግድያውን ፈጽሞ ከመሰወሩ በላይ ለሟች ወንድም የላከው ቪዲዮ የጽሁፍ መልእክት መላውን ህዝብ አስቆጥቷል። በአዲስ አበባ ከተማ አየር ጤና አካባቢ በሚገኝ የአሚኒ ሆቴል ውስጥ ሚያዝያ 12 ቀን 2018 ዓ.ም ምሽት አንድ እጅግ አሳዛኝ ግድያ ተፈጽሟል ተብሏል። ወጣት አለሚቱ ሸጋው በባለቤቷ ደሳለኝ ሽመልስ በአሰቃቂ ሁኔታ ህይወቷ እንዲያልፍና ቤተሰቦቿ በታላቅ ምሬት ገልጸዋል። ይህ ድርጊት በከተማ ነዋሪዎች ዘንድ ከፍተኛ ድንጋጤና ቁጣን ቀስቅሷል ተብሏል። ተጠርጣሪው ደሳለኝ ሽመልስ ወንጀሉ ከፈጸሙ በኋላ በዛው አላበቃም። ለሟች ወንድም ዛቻ ያዘነ የቪዲዮና የጽሁፍ መልእክት በመላክ ድርጊቱን በኩራት የገለጸበት ሁኔታ መኖሩ ተገልጿል። ይህ የወንጀለኛው ድፍረትና ጭካኔ ጉዳዩን ይበልጥ አሳዛኝና አስደንጋጭ አድርጎታል ተብሏል። የአዲስ አበባ ፖሊስ ጉዳዩን እያጣራ መሆኑን የገለጸ ቢሆንም ተጠርጣሪው ደሳለኝ ሽመልስ እስካሁን በቁጥጥር ስር አልዋለም ተብሏል። የሟች ቤተሰቦች ለምትወዳቸው ልጃቸው ፍትህ እንዲሰጥና ማንኛውም የህብረተሰብ ክፍል ተጠርጣሪ በማጋለጥ ለህግ እንዲያቀርብ በታላቅ ተማጽኖ ጥሪ ያቀርባል። መረጃው በስፋት መሰራጨት ተከትሎ በርካታ ኢትዮጵያን ወገን ተው አንጨካከን ፈጣሪን እንፍራ በማለት በሴቱ ላይ በዛም ጥቃት እንዲቆም ድምጻቸውን እያሰሙ ቀጥሏል። የሟች አለሚቱ ሸጋው ወጣት ስብዕና በአጠቃላይ ስነ ህይወት በዚህ መልኩ መቀጠፍ እጅግ ልብ የሚሰብር መሆኑ ተገልጿል። በተለይ ዘግናኝ ግድያ የተፈጸመው በመሀል አዲስ አበባ መሆኑ ገዳው በኩራት ስለፈጸመው ጥቃት በቪዲዮ በማሳየት ይህንን ያህል ተግባር ፈጽሞ ሲሰወር የሀገሪቱ የጸጥታ ኃይል ግለሰቡ መያዝ አለመቻላቸው ተከትሎ አካባቢ ላይ ግድያ በቃ ወንጀለኛው በፍጥነት ለህግ ይቅረብ በሚል አካባቢ ላይ ተቃውሞ ተሰምቷል ተብሏል። በአዲስ አበባ ከተማ አየር ጤና አካባቢ በሚገኝ አሚን ሆቴል ውስጥ ይህ የተፈጸመው ጥቃት የሁለት ልጆች እናት የሆነችው ወጣት አለሚቱ ሸጋው በአሰቃቂ ሁኔታ ህይወቷ እንዲያልፍ መደረጉ ተገልጿል። ግድያው ፈጽሟል ተብሎ የሚጠረጠረው ባለቤት ደሳለኝ ሽመልስ የተባለው ግለሰብ ሲሆን ድርጊቱን ከፈጸመ በኋላ እስካሁን በቁጥጥር ስር አለመዋሉ ተገልጿል። የሟች የቀድሞ ባለቤት የነበረ አቶ አበበ ተሳፊ እንደ ገለጹ ከሆነ አለሚቱ በአየር ጤና ሆቴል ውስጥ ቤት ውስጥ ረዳቱና መስራት ከጀመረች አንድ ወር እንኳ አልሞላትም ነበር ሲሉ ገልጿል። ተጠርጣሪው ደሳለኝ ሽመልስ ከአሶሳ መጥቶ ለ3 ቀናት አብሯት ካሳለፈ በኋላ እሁድ ምሽት በድብደባና በማን ህይወቷ እንዲያልፍ አድርጓል ተብሏል። አስከሬኗን ባዩበት ወቅት በቦክስ ድብደባ እንደደረሰባትና በአንገቷ ላይ የመታነቅ ምልክት እንዳለ አስተውለዋል ብሏል። ተጠርጣሪው ግድያውን ከፈጸመ በኋላ ለሟች አጎት አቶ መኳንንት የላከው መልእክት እጅግ ዘግናኝ ነበር ተብሏል።
ዳታ ክፈትና እህትን እንዴት እንደገደል ኃጢአት አስገድሏን አውጣ የሚል ቪዲዮና የጽሁፍ መልእክት የላከ ሲሆን አክሎ ወደ ጎጃም እየሄድኩ ነው፣ በሳምንት ውስጥ የእናትህና የእህትህን ሞት አሰማል የሚል ተጨማሪ ዛቻ ሰንዝሯል ተብሏል። ይህ ድርጊት በሟች ቤተሰቦች ላይ ከፍተኛ ድንጋጤና ስብራት ፈጥሯል። የ4 ዓመት ወንድ ልጅ እናት የሆነችው አለሚቱ ቤተሰቦቿ አርሶ አደሮችና ደካማ በመሆናቸው ጉዳዩን በህግ ለመከታተል አቅም እንደሌላቸውም ገልጿል። የአዲስ አበባ ፖሊስ በበኩሉ መረጃው ደርሶት እያጣራ መሆኑን ገልጿል። ቤተሰቦቿ ፍትህ እንፈልጋለን፣ የኢትዮጵያ ተጠርጣሪ ባለበት ሁኔታ ለህግ እንዲቀርብልን ይተባበረን ሲሉ በታላቅ ምሬት ተማጽነዋል። አርቲስት ቴዲ አፍሮ አካባቢ የሚፈጸመው ግፍ ተጠናክሮ ቀጥሏል ተብሏል። ኢትዮሪካ ያስከተለው ድንጋጤ በርትቷል። የታሳሪዎች ቁጥር 8 መድረሱ ሲገለጽ የአልበሙን ግራፊ የሰራው ወጣት በዛሬው በፖሊስ መወሰዱ ይፋ ሆኗል። በአርቲስት ቴዲ አፍሮ ላይ የተጀመረው ጫናና እስር ተጠናክሮ መቀጠሉ ተገልጿል። 18 ትራኮች የያዘው ኢትዮሪካ የተሰኘው አዲስ አልበም ከተለቀቀ በኋላ በተለይ ዳስታል የተሰኘው ሙዚቃ በ2 ሳምንታት ብቻ ከ23 ሚሊዮን በላይ እይታ ዓለም አቀፍ ሪኮርዶችን በመሰባበሩ በመንግስት ባለስልጣናት ዘንድ ከፍተኛ መደናገጥ ፈጥሯል ተብሏል። ጠቅላይ ሚኒስትሩን ጨምሮ ከፍተኛ የሀገር መሪዎች፣ ካቢኔዎችና ለመንግስት ገዢ የሆነው የሃይማኖት አባቶች በተከታታይ መግለጫ ሲሰጡ ተደምጠዋል። በአርቲስቱ ዙሪያ ያሉ ሰዎችን የማሰር ሂደት ተባብሶ የቀጠለ ሲሆን የታሳሪዎቹ ቁጥር አሁን 8 መድረሱ ታውቋል። ዛሬ በወጣው አዲስ መረጃ መሰረት የአልበሙን ሙሉ የግራፊክ ስራዎች የሰራው ወጣት ዳዊት ከጓደኛው ቤት በፌዴራል ፖሊስ ተወስዷል ተብሏል። ትናንት በቤቱ ፍተሻ ቢደረግም ሳይገኝ የቆየው ዳዊት በዛሬው ዕለት በቁጥጥር ስር መዋሉ የቤተሰብ ምንጮች ለዛብሻም ገልጸዋል ተብሏል። ከዚህ ቀደም የቴዲ አፍሮ ቃል አቀባይ ምክትል ማናጀር የቅርብ ጓደኛ መታሰራቸው የሚታወስ ሲሆን አሁን ደግሞ ለምክትል ማናጀር የሚላላክ ሞተረኛ ጭምር በእስር ላይ እንደሚገኝ ከፖሊስ ምንጮች ተሰምጧል። ይህም እስሩ አርቲስቱ ጋር ለመድረስ አጥብቆ መቃረሙ እንደሚያሳይ ተነግሯል። እስሩ በአርቲስቱ ባልደረቦች ላይ ብቻ የተወሰነም አይደለም። በአዲስ አበባ፣ በአዳማ፣ ናዝሬትና በጅማ ከተሞች ሙዚቃውን ሰምተዋል የተባሉ በርካታ በመቶ የሚቆጠሩ ወጣቶች ላይ ድብደባና እስር እየተፈጸመ መሆኑ ተገልጿል። በተለይ በአዲስ አበባ ሙዚቃውን በይፋ ማድመጥ እንደ ወንጀል እየተቆጠረ መሆኑ በነዋሪዎች ዘንድ ቅሬታ ፈጥሯል ተብሏል። መንግስት ድምፁን በማጥፋት እስሩን ቀስ በቀስ ቴዲ ቤት መድረሱ ተነግሯል። የቴዲ ስቱዲዮ ጥበቃዎች ተደብድበው ታስረው ሙሉ መዘረፉ ዶይቼ ቬለ መዘገቡ ይታወሳል። የሂስቶሪካ ማዕከል የባለስልጣናቱን እንቅልፍ የነሳ ይመስላል። ይህን ተከትሎ በርካቶች ተቃውሞ በማሰማት ላይ ናቸው። በቅርቡ የብዙዎችን ቀልብ በሳበው የቴዲ አፍሮ ሂስቶሪካ አልበም ላይ አስገራሚ የግራፊክስ ቪዥዋል አርትና ላይሪክስ ቪዲዮ ስራዎች በማቅረብ አሻራውን ያሳረፈው የ24 ዓመት ወጣት ዲዛይነር ዳዊት ሰለሞን ዛሬ በፌዴራል ፖሊስ ቁጥጥር ስር መዋሉ ይታወሳል። ዳዊት ከጥቂት ሳምንታት በፊት ከቴዲ አፍሮ ጋር የተነሳውን ፎቶ ማጋራት ቴዲ አፍሮን ጨዋ ኢትዮጵያዊ፣ ለሰው ክብር የምትሰጥ ሀገር ኢትዮጵያና ሕዝቦቿ ከምንም በላይ አስበልጣ የምትወድ ሲል ከልቡ መስክሮለት ነበር ተብሏል። በወቅቱ ከቴዲ አፍሮ ጋር በነበር ወርቃማ የስራ ጊዜ መኩራቱን በደስታ የገለጸው የጥበብ ሰው ዛሬ ግን ከዚሁ ስራውና ከድምፃዊ ጋር ካለው ቅርበት ጋር በተያዘ ከጓደኛው ታፍሶ ወደ እስር ቤት ተወስዷል ተብሏል። ወጣቱ በቅርበት የሚያውቁ ወዳጆች እንደገለጽ ከሆነ እድሜው 23 ወይም 24 ነው። የግራፊክስ ባለሙያ ነው። ሜክሲኮ በሚገኝ ፌዴራል ፖሊስ ማቆያ ታስሯል። አሁን እኛ መጠየቅ አንችልም። ቤተሰብ እናትና አባት ብቻ ግን መጠየቅ ይችላል ተብሏል። ለኑሮ የሚለፋ ወጣት ነው። ፖለቲካ ምናምን አያውቅም በማለት ወጣቱ ለሙያው ብቻ የሚተጋና ከፖለቲካ የጸዳ መሆኑን በርካቶች መስክረውለታል። ለኑሮ የሚለፋና ፖለቲካ የማያውቅ ወጣት ሀገርን ከሚወድ አርቲስት ጋር አብሮ በመስራትና የጥበብ አሻራው በማኖር ብቻ ለስር መዳረግ በሀገራችን እያሽቆለቆለ ለመጣው የሀሳብ ነጻነት አሳዛኝ ማሳያ ሆኗል ተብሏል። የጥበብ ሰዎች ቦታቸው ስቱዲዮ እንጂ እስር ቤት ሊሆን አይገባም በማለት መንግስት በአርቲስቱ ላይ በአርቲስቱ የቅርብ ሰዎች ላይ የሚፈጽመውን ወከባ በፍጥነት እንዲያቆምና ያሰራቸውን ግለሰቦች በፍጥነት እንዲፈታም ተጠይቋል። በህወሓት ኃይል ወይም በትግራይ ኃይሎችና በፌዴራል መንግስት ፍጥጫው በተጠናከረበት ሰዓት ጀነራል አበባው ታደሰ ለውጊያ ወይም ለፍልሚያው ተዘጋጅተናል ሲሉ ገልጸዋል። ጀነራል አበባው ታደሰ በሰሜን ምዕራብ ዕዝ ግንባር ተገኝተዋል። ከየትኛው አቅጣጫ ሊሰነዘር የሚችል ጥቃት ለመደምሰስ ዝግጁ ነኝ ሲሉ ታሪካዊ ላሏቸው ጠላትና መንግስት ባንዳ ብሎ የሚጠራቸው ኃይሎችን አስጠንቅቋል። የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰ በሰሜን ምዕራብ ዕዝ
ጉዳይ ቀጠና በመገኘት የሰራዊቱ ዝግጁነት ደረጃ ተመልክቻለሁ ብሏል። ጀነራሉ በግንባር የሚገኙ የጦር ክፍሎች ወታደራዊ፣ አካላዊ፣ ስነ ልቦና ዝግጁነት በዝርዝር የተመለከቱ ሲሆን እዙ ከታሪካዊ ጠላቶች ከውስጥ ባንዳ ብለው ከጠሯቸው ሊሰነዘር የሚችል ማንኛውም ጥቃት ለመመከት አስተማማኝ ቁመና ላይ እንደሚገኙ ገልጿል። ሰሜን ምዕራብ ህዝብ መከላከያ የሰጠው ግዳጅ በላቅ ጀግንነት እየፈጸመ የመጣ የመከላከያ ሰራዊት አስተማማኝ ህዝብ መሆኑን ጀነራል አበባው ተናግሯል። በተለይ የህወሓትን ወረራ በመመከት ሀገር በማጽናት ረገድ የተጫወተው ሚናና በአማራ ክልል ሁከት ለመፍጠር በተንቀሳቀሰው ፋኖ የተባለ ቡድን ላይ የወሰደው እርምጃ አድንቀዋል። ይህም ጠላት ያረፈበት ነው፣ አጠቃላይ ወገን የኮራበት ስራ ነው ሲሉ ገልጸውታል። የኢትዮጵያ ማደግ ስጋት የሆነባቸው ታሪካዊ ጠላቶች በቀጥታ ሆነ በውስጥ ባንዳ ሀገር ለማዳከም ሌት ተቀን እየሰሩ ነው ብለዋል ጀነራል አበባው ሲናገሩ። ይሁን እንጂ መከላከያ ሰራዊት እነዚህን ጠላቶች አንገት በማስደፋት የህዝቧን ሰላም፣ ደህንነት የማስጠበቅ ታሪካዊ ኃላፊነት እየተወጣ ነው ሲሉ ገልጿል። በአጠቃላይ በመልእክታቸው ላይ ስለ ሰራዊቱ አባላት ኢትዮጵያ ተቋሙ ይኮሩባቸዋል በማለት መልእክት አስተላልፈዋል። የሰሜን ምዕራብ ዕዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ በኩላቸው ዕዙ ከተቋሙ የተሰጠውን ተደራራቢ ግዳይ በቁርጠኝነት መፈጸሙን ገልጸው ለቀጣይ ከመቼውም ጊዜ በላይ ተዘጋጅተን እየጠበቅን ነው ብለዋል። በቀጣይ ለሚኖር ፍልሚያ ተዘጋጅተናል በማለት ገልጸው ጀነራሎች ይህንን ያሉበት ሰዓት በአማራ ክልል በኦሮሚያ ክልል ከፋኖ ከሆነ ከኃይሎች ጋር በድሮን ታግዘው ውጊያ ውስጥ ባሉበት ከዚህም አልፎ በትግራይ ኃይሎችና በገዢው መንግስት መካከል ፍጥጫዎች በተጠናከሩበት ሰዓት ነው። በተለይ ከዓመታት በፊት በጠቅላይ ሚኒስትር ዱቄት ሆነዋል ቦነዋል ያሏቸው ህወሓቶች ዳግም ትግራይ ማስተዳደር መጀመራቸው ተከትሎ ወደ የማይቀረው ፍልሚያ ሊገቡ በመዘጋጀት ላይ ናቸው። ህወሓትም ራሱን ከትግራይ ክልል መንግስት በማድረግ አሁን ለፌዴራል መንግስት ክሶች ምላሽ በመስጠት ላይ ይገኛል። ይህም ትግራይ ወደ ዲፋክቶ ስቴት መሸጋገሯ በርካቶች ገልጸዋል። በሌላ ሰበር መረጃ በመንግስትና በኮሜዲያን እሸቱ መለሰ መካከል ኤአይ ፍጥጫ ተፈጥሯል ተብሏል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሀገሪቱ የሰው ሰራሽ አስተውሎ ኤአይ ስልጠና በተመለከተ እውቅናና ፈቃድ ሳይኖራቸው ስልጠና እንስጣለን በሚል ግለሰቦች፣ ድርጅቶች ላይ ህጋዊ እርምጃ እንደሚወስድ አስጠንቅቋል። የኢንስቲትዩቱ የኮሚኒኬሽን ጉዳይ ዳይሬክተር አቶ ተስፋዬ ዘውዱ በሰጡት መግለጫ ተቋሙ እስካሁን ድረስ ለማንኛውም የግል ድርጅት ሆነ ግለሰብ በዘርፉ ማሰልጠን ፈቃድ አለመስጠቱን አረጋግጧል። ዳይሬክተሩ አክለው በአዋጅ ቁጥር 510/2014 በተሰጠው ስልጣን መሰረት በዘርፉ ማህበረሰብ ማስተማርና ምቹ ምህዳር የመፍጠር ብቸኛ ተልዕኮ የመንግስት ተቋም ብቻ መሆኑን አስታውቀዋል። በአጠቃላይ ይህ ማስጠንቀቂያ በዋናነት ኢላማ ካደረጋቸው መካከል እንደ ኮሜዲያን እሸቱ መለሰ ያሉ በሚሊዮን የሚቆጠር ተከታይ ያላቸው ግለሰቦች ይገኙበታል ተብሏል። እነዚህ ግለሰቦች በኤአይ ተጠቅሞ በአጭር ጊዜ ውስጥ ሀብታም መሆን እንደሚቻልና የተለያዩ ቴክኖሎጂ አጠቃቀም ስልጠናዎች እንደሚሰጡ በማህበራዊ ሚዲያ ሲያስተዋውቁ ቆይተዋል። መንግስት ግን ይህንን ተግባር ያለ እውቅና የሚደረግና ህዝብን ላላስፈላጊ ወጪ የሚዳርግ ሲል ፈርጆታል። በአጠቃላይ ኢንስቲትዩቱ ያለውን የእውቀት ክፍተት ለመሙላት ከቀጣይ ዓመታት ጀምሮ የሰው ሰራሽ አስተውሎ ስልጠና በዩኒቨርሲቲ ደረጃ መስጠት እንደሚጀምር ጠቁሟል። እስከዛው ግን ማንኛውም ዜጋ ከዘርፉ ጋር የተያዙ ስልጠናዎችን ማከናወን የሚችለው ከኢንስቲትዩቱ ጋር በመቀናጀት ብቻ መሆኑን አስጠንቅቋል። ጉዳዩ በተመለከተ አስተያየታቸው የሰጡ የዘርፍ ባለሙያዎች መንግስት ህብረተሰቡን ከማጭበርበር እስከ ለመጠበቅ የተጀመረው ጥረት የሚበረታታ ቢሆንም ስልጠና የመስጠት ተልዕኮ የኔ ብቻ ነው ማለቱ ቀረ የእውቀት ሞኖፖል ነው ሲሉ ይተቻሉ። ቴክኖሎጂ ዓለም አቀፋዊ ክፍተት በሆነበት በዚህ ዘመን እውቀት ነው በአንድ ተቋም ስር መቆለፍ የቴክኖሎጂ ሽግግር ሊያቀጭጭ ይችላል የሚል ስጋት አላቸው። መንግስት ይህንን ህጋዊ ማስጠንቀቂያ ቢሰጥ የኤአይ አሰልጣኞች የተባሉት አካላት አሁን በማህበራዊ ሚዲያ ገጻቸው ላይ ሰልጣኞችን መመልመላቸውን ቀጥለዋል ተብሏል። ይፍጥጫ ወዴት ያመራል? በተለይ ደግሞ በአርቲስት እሸቱ መለሰና በመንግስት ጉዳይ ላይ ፍጥጫ የት ይደርሳል? መንግስት ይህንን አይነት እርምጃዎችን አጠናክሮ አርቲስቱን ወይም ደግሞ ኮሜዲያኑን እስከ ማዘር ሊዘልቅ እንደሚችል እየገለጹ ይገኛሉ። ከሰሞኑ በአርቲስት እሸቱ መለሰና በአንድ ቲክቶከር መካከል በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተመለከተ ፍጥጫዎች ተጠናክረውና ተቃውሞዎች በርተው መታየታቸው ይታወሳል። በቀጣይ ምን ይሆናል የሚለውን እየተከታተል መረጃዎችን የምናደርስ ይሆናል። ክቡራን አድማጭ ተመልካቾች የሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስ መረጃዎች እስክንገናኝ በያላችሁበት ሰላም ቆየን እያልን ይህንን መረጃ ከወዳችሁ ላይክ፣ ሸር ማድረጋችሁ እንዳዘነጉ ለቻናሉ አዲስ ከሆናችሁ ሰብስክራይብ ና ዶላን በመንካት ቤተሰብ እንድትሆኑ በአክብሮት እየጋበዝን ሰላም ቆየን።